ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለጥንቃቄ ያክል አንድ መልእክት ላስተላልፍላችሁ ፈልጌ ነው። አንዲት ነጭ ምን አለችኝ፣ በቴሌግራም ነው የተዋወቅ ነው። ሃይ አለችኝ፣ አልመለስኩላትም። ሁለተኛው ደግሞ ደግማ ሃይ እኔ ዴማ ኑር እባላለሁና ኢንዶኔዥያ ነኝ፣ ከኢንዶኔዥያ ነው። ከዛ ደግሞ ባለቤቴ ኢትዮጵያዊ ነው። ስለዚህ አንድ ነገር ላማክር ፈልጌ ነውና ያንተ ስምና አድራሻ ብትነግረኝ ምናምን አለችኝ። ከዛ እኔ ደግሞ ምን ልታማክረኝ ፈልጋ ነው ምናምን ብዬ ከዛ ግን ምን ጠየቅኳት እንትን ማለት የኔ ስልክ ከየት አምጥተሽው ነው ምናምን አልኳት። ለካ የሆነ ግሩፕ አግኝታኝ እዛ ኢንቦክስ አድርጋኝ ነው። ከዛ እሺ ምናምን ብዬ ያው ጥያቄውን ተወኩትና ያው ስሜንና ምናምን አስተዋወቅኳት። ከዛ ምን አለችን፣ ባለቤቴ ኢትዮጵያዊ ነበር እና በጎ አድራጊ ነው። እኔ ደግሞ ከኢንዶኔዥያ ነው። አሁን መኖረው ግን ዩኬ ነው። ስለዚህ ባለቤቴ ኢትዮጵያዊ ነበር። ባለቤቴ ግን እንዳጋጣሚ ሆኖ በበሽታ ምክንያት ሞተዋል። በዩኬ ደግሞ ኢንጂነር ነበር ወይም ደግሞ መሐንዲስ ነበር። ደሞዝ የወር ደሞዝ ደግሞ 4.7 ሚሊዮን ዶላር ነበር አለችኝ። ከዛ እሺ አልኳት። ስለዚህ ባለቤቴ በህይወት የለም ሞተዋል። ስለዚህ ባለቤቴ ግን በጎ አድራጊ ነበር ምናምን አለችኝ አይደል። ከዛ እኔ ደግሞ የካንሰር በሽተኛ ነኝ። ስለዚህ ያው ልሞት 3-4 ቀን ነው የቀረኝ ምናምን ዶክተር እንደዛ ነው ያለኝና ስለዚህ እባክህ ጸልይልኝ ምናምን አለችኝና ከዛ ፎቶዋን ላከችልኝ። ያው ሆስፒታል ላይ እንደተኛች ምናምን አሳማኝ የሆነ ከፕሮፋይሏ ጋር ማች የሚያደርግ ፎቶ ላከችልኝ ሆስፒታል ላይ እንደተኛ። ከዛ እኔ ገረመኝ፣ በቃ ደነገጥኩ። ይሄ ነገር ምንድነው እንደዛ ኢንቦክስ የምታደርገኝ ምናምን ብዬ ደነገጥኩ። በቃ እና እባክህ ጸልይልኝ፣ በቃ እኔ በሞት አፋፍ ላይ ሆኜ ነው የምጽፍልክ ምናምን በቃ ምናምን አለችኝ። እና በስልክ እናውራ፣ በቮይስ እናውራ ወይ በቪዲዮ ኮል እናውራ አልኳት። አይመቸኝም እኔ እንትኔ ስለማይመቸኝ ያ ምን ነው የሚባለው እንትኔ ስለማይመቸኝ ያው በድምጽ ማውራት አይችልም ያመኛል ምናምን አለችኝ። በቃ ችግር የለም በጽፍ እናውራ ምናምን አልኳት። ከዛ ምን አለችን፣ ስንሄድ እንደነገርኩ ባለቤቴ በጎ አድራጊ ነበር። ብዙ ኢትዮጵያኖችን ያግዝ ነበር፣ ድሆችና የቸገሩትን ያግዝ ነበርና ስለዚህ ባለቤቴ ሲሞት አንድ ቃል ገብቶልኝ ነበር የሞተው። እኔ ስሞት አካውንቴ ላይ ያለው ብር ድሆችን አግዥበት ብሎኝ ነው የሞተው። ስለዚህ እንደነገርኩ ባለቤቴ የ4.7 ሚሊዮን ዶላር ደመወዝተኛ ነበር። ከዛ ደመወዝ ደግሞ 2 ሚሊዮን ዶላር ለኢንዶኔዥያ ያሉ ድሆችና ተፈናቃዮች ለነሱ ለማገዝ ያው ተልከዋል። ወደ ሀገሬ ልኬበታለሁ። ከዛ እጄ ላይ ያቀረው ግን 2.7 ሚሊዮን ዶላር ነው የቀረው ምናምን አለችን። እሺ አልኳት። ከዛ በሌላኛው ቀን ደግሞ ምን አለችን፣ 700,000 አንድ ነገር ላማክርህ ያልኩት ምንድነው፣ በሀገር የምታውቀው አንድ ታማኝ ሰው ካለ በጎ አድራጊ ድርጅት ካለ ያው እንድታስተዋውቀን ፈልጌ ነው። ወይም ደግሞ አንተ ታማኝ ከሆንክ ያው ትልቅ ፕሮጀክት የምትዋጣው ከሆንክ ያ ብር 2 ሚሊዮን ብር ወደ አንተ ላከውና አንተ ድሆችን ታግዝበታለህ፣ ትረዳበታለህ ምናምን አለችን። ከዛ ደግሞ ምን አለችን፣ እሺ ምናምን አልኳት። 70%ን ድሆችን አግዝበት ወይም ደግሞ ቻሪቲ ኦርጋናይዜሽን ያሉ ምናምን ለነሱ ስጣቸው፣ 30% ግን ለራስህ ተጠቀምበት ምናምን አለችን። ከዛ 30% የዛ 2 ሚሊዮን ደግሞ በእኛ ስንት ነው የሚሆነው? 72 ሚሊዮን ብር ነው የሚሆነው። አስቡት፣ 72 ሚሊዮን ብር ካልኩሌት አድርጉ። በጣም ኤክሳይትድ ሆንኩ ማለት በጣም ገረመኝ። ይሄ ነገር ምንድነው ገረመኝና ብሩ ግን አካውንት የለም አልተላከም ገና ነው። ከዛ እሺ ምናምን ብዬ እልክልሃለሁ። ስለዚህ አካውንትህና ስልክ ቁጥር ሙሉ ስም ከነ አድራሻ ከነ ስልክ ቁጥር ኢሜይል ያው ናሽናል አይዲ ካለ ደግሞ ናሽናል አይዲ ወይም ደግሞ ፎቶ ኮፒ ካለ ኮፒ አድርገህ ላክልኝ፣ አታች አድርግልኝ ምናምን አለችኝ። እኔም ደግሞ ኢሜይል ላኩላት። ከዛ ምን አለችኝ፣ ይህ ፋይል የሰነዶች ከባንክ ማናጀሬ ተነጋግሬ ብሩ ወደ አንተ እንዴት እንደሚላክ እንነጋገራለን እና ከዛ ምላሽ አሳውቃለሁ ምናምን አለች። እሺ ጥሩ አልኳት። ከዛ ያው መልእክቱን ፈርዋርድ አድርጌታለሁ። መልስ ነግሮኛል። እሱም ነው ያለኝ ያ ብር 2 ሚሊዮን ዶላር በጣም ብዙ ብር ስለሆነ በቦርሳ አሽገን ነው እንደ ፓኬጅ አሽገን ነው የምንልከው፣ ለቤተሰብ ወይም ደግሞ ለፋሚሊ የሚላክ ገጸ በረከት ነው ምናምን ብለን ሸውደን ወደ ሀገር ማስገባት ያለብን እንጂ ያ ብር አካውንት ላይ ሲገባ፣ ምክንያቱም 2 ሚሊዮን ዶላር ማለት በኢትዮጵያ ብር 240 ሚሊዮን ብር ነው። ስለዚህ ያ ብር አካውንት ላይ ሲገኝ ያው ምናልባት ጥርጣሬ በመንግስት ላይ እንዳይደርስበት በቦርሳ አሽገን
ነው ወደ ሀገሩ መላክ ያለብን ምናምን አለኝ። ከዛ ደግሞ ቦርሳውን ስትቀበለው ትንሽ የምትከፍለው ክፍያ አለ። ያ ደግሞ ካስተም ክሊራንስ ፊ የሚባል ያው በአካባቢ ብር የምትከፍለው ክፍያ እንዳለ ነግሮኛል አለችኝ። እሺ ያልኳት እኔ ደግሞ ችግር የለም ብሩን ከመጣ ያው 72 ሚሊዮን አይደለም ምናምን ብዬ እሺ ያልኩ። ከዛ ያው ፕሮሰሱን ጨርሽልሃለሁ ምናምን ብላ ጨርሳ ሚስተር ቢን የሚባል አለ። ያው ስልክ ቁጥርህን ሰጠዋለሁ፣ እሱ ይደውልሃል አገር ሲገባ፣ ከዛ ትቀበለዋለህ። ያው አንተ ግን እባክህን አደራ የተሰጠህን አደራ በደንብ ተዋጣው። ምክንያቱ አንተ የአደራ እንትን ባትለው ያው እኔ ቅርሰኛለሁ ምናምን አለች። ኧረ ችግር የለም ምናምን አልኳት። እኔ ደግሞ በቅንነት እንደዛ ላረግ ነው የፈለኩት። ምክንያቱም 72 ሚሊዮን ማለት ዳስ ሞር ኢናፍ ነበርና ከዛ እሺ አልኳት። ከዛ እሺ ስላት ይደውልልህ ምናምን። ከዛ አዲስ አበባ ገብቶ ደወለልኝ። ሄሎ ምናምን አለኝ። አቤት። ከዛ ከለንደን ነው የመጣ ነውና ያው ቦርሳ አለ ወደ አንተ የተላከው። ስለዚህ እኛ ያው የባንክ ተላላኪዎች ነኝ። አዲስ አበባ ኤርፖርት ኢንተርናሽናል ኤርፖርት ነው ያለነው። ያው አንተ ወደ አንተ ነው የመጣ ነው ምናምን ስልክም ደወለልህ ምናምን አለኝ። እሺ ግን እኮ እኔ መቀሌ ነው ያለው፣ ስለዚህ መቀሌ መምጣት አለባችሁ፣ ኤርፖርት እየጠበቅኩ ነው ምናምን ስላቸው እንደዛ ስላቸው ከዛ ምን አለኝ፣ አይ ችግር የለም እሱ የኛ ስራ ነው፣ ኤርፖርት መቀሌ ኤርፖርት የመምጣት የኛ ስራ ነውና አንተ ግን ወደሱ ከመምጣታችን በፊት ካስተም ክሊራንስ ፊ የሚባል አለ፣ ያ 25000 ኢትዮጵያን ብር መክፈል አለብህ ይለኛል። እኔ ደግሞ የዛኔ 25000 አካውንቴ ላይ የለም፣ አሁንም የለም። ከዛ እንደዛ አለኝ። ከዛ እኔ ምንም አልመሰለኝ። አይ በቃ ተበዳድሬ ከፍለዋለሁ 72 ሚሊዮን ስለሚመጣብኝ ከዛ ከፍላለሁ ምናምን ቢያስቡ። ከዛ ጓደኞቼ ምናምን ማቃቸው ሰዎች ስደውል አረ እንደዛ የለንም ምናምን አሁን የለንም አልያዝንም ምናምን አለኝ። እሺ ምናምን አልኩ። በቃ ተስፋ ቆረጥኩ። በቃ እሱ ደግሞ እያጣለፈኝ ነው። 40 ደቂቃ ነው ምናምን ያለ፣ ካልሆነ ግን ወደ ለንደን እንመለሳለን፣ ጊዜ የለንም ቶሎ ብለህ ምናምን አለኝ። እሺ ምናምን አልኩት። 40 ደቂቃ ነው የምጠብቅህ አለኝ አይደል። እሷ ደግሞ ኢንቦክስ አድርገችን በቴሌግራም ገብቼ ሳየው ደግሞ ለምንድነው የተጨቃጨቃቸው? እባክህ ክፈላቸው። ለምንድነው ያ ፕሮጀክት የማትወጣው ከሆንክ ለምን አስቀድመህ አልነገርከኝም? እወጣዋለሁ አላልክም እንዴ? ከጓደኞችህን ምናምን ተበድረህ ክፈላቸውና ከዛ ለጓደኞችህ ጥፋ አድርገህ ከዛ ብር ትከፍላቸዋለህ ምናምን አለች። ኧረ በአሁን ሰዓት የሚያበድረን ጓደኛ የለምና በቃ ወይም ደግሞ አንቺ ክፈሊያቸውና ከዛ እኔ ቀንሼ ልስጥሽ ምናምን አልኳት። ከዛ እንዴ አንተ እንደዛ ታርጋለህ እንዴ ለምንድን ነው ምናምን አለችኝ። ከዛ ምን አለችኝ፣ ግን አስበኸዋል? ግን በመጨረሻው ሰዓት እንደከዳኸኝ የገባህ ነው። እኔ በሞት አፋፍ ላይ ሆኜ መደሰት ባለብኝ ሰዓት አንተ እያሳዘንከኝ ነው። ስለዚህ ለምን እንደዛ አደረክ ምናምን ከዳተኛ ነህ ምናምን አለችኝ። አስበኸዋል? አንተ ብሩን ባትከፍል እኮ መንግስት የለንደን መንግስት ነው ብሩ የሚወስደው፣ ወደ እኔ አይመለስም ምናምን አለችኝ። እኔ ደግሞ ምን ነው ያልኳት እንደዛ ያለችኝ፣ ችግር የለም ብሩን ወደ አንቺ ይመለስና ሌላ ቀን ላኪው፣ ከዛ ብር አዘጋጅቼ ልጠብቅሽ ምናምን አልኳት። ከዛ እንደዛ ስላት በቃ ከዳተኛ ነህ አመሰግናለሁ ምናምን አለችኝ። ከዛ እሺ ምናምን ብዬ በቃ መለጠኝ ምናምን ብዬ የዛኔ በቃ የዋልኩት ሁሉ በቃ በጣም ተረብሼ ነው የዋልኩት። ምክንያቱም 240 ሚሊዮን ብር ነው ያመለጠኝ። በምን ምክንያት 25000 ብር ስላልነበረ ማለት ነው። እሺ ምናምን ብዬ ተረጋግቼ ከዛ በነጋታው እስኪ ፌክ ናቸው እንዴ ምናምን ብዬ ደወልኩለትና አሁን እኮ 25000 እኮ አዘግቻ አሁን 25000 ብር አግኝቼ ነበርና እባክህ ልትመጣን ትችላለህ ምናምን አልኩት። እንዳልኳችሁ ግን 45 ደቂቃ 40 ደቂቃ ምናምን እንጠብቅ፣ ከዛ በላይ አንጠብቅም፣ እንሄዳለን እንመለሳለን ምናምን ብለኝ ነበር። ከዛ አዎ ላንተ እየጠበቅንህ እኮ ነው ምናምን አለን። በነጋታው ነው አስቡት። ከዛ ፌክ መሆኑን አወቅኩት ማለት ነው፣ ደረስኩባቸው። ስለዚህ 25000 ብር አልተበላሁም። ግን እንደዛ ብር የሚልኩ ብር ላኩ የሚሉ እነዛ ባሪዎች እንደሆኑ ያው አንድ ቀን ይጠቅማቸዋል ማለት ነው። አጠንቀቅ በሉ። ይመቻቸው።